ባለፉት 7 ዓመታት የኢትዮጵያ ኢኮኖሚ መዋቅር መሰረታዊ የሆነ የለውጥ ጉዞ ተጀምሯል። መንግስት ትኩረቱን በፖሊሲና በብሔራዊ ንቅናቄ ላይ በማድረግም ከውጭ ጥገኝነት የመውጣትና የሀገር ውስጥ ምርትን የማስቀደም ጠንካራ ሐሳቤን በተግባር አንጸባርቋል። የዚህ የለውጥ ዋና ምሰሶ የሆነው ደግሞ የማኑፋክቸሪንግ ዘርፍ ነው። ማኑፋክቸሪንግ ዘርፉ በሁለት ቁልፍ ዓላማዎች ላይ ተመስርቶ እየተመራም ይገኛል። እነዚህም የሀገር ውስጥ ምርትን ማጠናከርና የንግድና ኢንቨስትመንትን መሳብ ናቸው። በተወሰዱት እርምጃዎችም አበረታች ለውጦች ተመዝግበዋል። የኢንቨስትመንት ፍሰት መጨመር የማኑፋክቸሪንግ ዘርፍ ባለፉት ዓመታት በኢንቨስትመንት ላይ ከፍተኛ ጭማሪ ማሳይቷል። በአንድ ዓመት ውስጥ ብቻ የዘርፉን ኢንቨስትመንትም 40% ጭማሪ ማሳየቱ ባለሀብቶች በኢትዮጵያ የኢንዱስትሪ እድገት ላይ ያላቸውን ተስፋ ያሳያል። Ethiopia today is the most attractive investment destination in Africa. ኢትዮጵያ በአፍሪካ ተመራጯ የኢንቨስትመንት መዳረሻ ናት። መንግስት ያደረጋቸው የሪፎርም ስራዎችና የኢኮኖሚው ለውጭ ኢንቨስትመንት ክፍት መሆን ለኢንቨስትመንት እድገት ትልቅ ድርሻ አላቸው። ኢትዮጵያ ቁልፍ ዘርፎች ለግሉ ዘርፍ ክፍት ማድረጓ ዓለም አቀፍ ኢንቨስተሮችን እንድትስብ አድርጓታል። የማክሮ ኢኮኖሚና ለኢንቨስትመንት ምቹ የሆኑ ሪፎርሞች ኢትዮጵያ ለቢዝነስ ዝግጁ የሆነች ሀገር እንድትሆን ትልቅ ድርሻን አበርክተዋል። የኢትዮጵያ አጠቃላይ ስራዎች ኢትዮጵያ በአፍሪካ በቀጣናውና በዓለም አቀፍ ደረጃ የንግድ መግቢያ በር ያደርጋታል። የዳንጎቴ ግሩፕ ያለውን ልምድ በመጠቀም የጋራ ሽርክና ስራው ለኢትዮጵያ የኢንዱስትሪ ትራንስፎርሜሽንና የግብርና ምርታማነት እድገት መሰረት እንዲሆን አበክሮ ይሰራል። የሙያና የቴክኒክ ስልጠና ማስፋፋት ደግሞ መንግስት በሙያና በቴክኒክ ስልጠና ላይ ትኩረት ማድረጉን ያሳያል። ለበርካታ ዜጎች አዲስ የስራ ዕድል ተፈጥሯል። ይህ በሺዎች የሚቆጠሩ ሰዎችን ከስራ አጥነት በማውጣት ለፋብሪካዎችና ለኢንዱስትሪ ፓርኮች የሰለጠነ የሰው ኃይል በማቅረብ ፍሬያማ ትውልድ ለመፍጠር ትልቅ አስተዋጽኦ እያበረከተ ይገኛል። በመስራቴ ብዙ ነገር አትርፌያለሁ። አንደኛ የማይሆን ቦታ ከመዋል ከሱስ ከብዙ ነገሮች ራሴን አትርፌ እውላለሁ። ሲቀጥል ደግሞ እዚህ ስራ ከገባው ብዙ ነገር እናት አባቴን እረዳለሁ። ራሴን ችዬ ከቤት ወጥቼ የራሴን ህይወት እየኖርኩ ነው። የተቋቋሙት የኢንዱስትሪ ፓርኮች የውጭ ባለሀብቶችን በመሳብና ለበርካታ ዜጎች የስራ ዕድልን በመፍጠር ረገድ ወሳኝ ሚናም ተጫውተዋል። ፓርኮቹ ለኢንቨስትመንት ምቹ መሰረተ ልማትን በአንድ ቦታ በማሰባሰብም የውጭ ቀጥታ ኢንቨስትመንትን በመሳብ ስኬታማም ሆኗል ማለት ይቻላል። የውጭ ምንዛሪ የገቢና የንግድ ሚዛንን ማሻሻል የኤክስፖርት ገቢ በመጨመር ላይ ሲሆን በተወሰኑ ሩብ ዓመታትም የ18% ጭማሪ መመዝገቡ የማኑፋክቸሪንጉ ውጤቶች ለሀገሪቱ የውጭ ምንዛሪ ግኝት ያላቸውን ሚና እያሳደጉ መምጣቱን ያመለክታል። የብሔራዊ ንቅናቄዎች ውጤት ማለትም የኢትዮጵያ ታምርትና የኢትዮጵያን ይግዙ ንቅናቄዎች መተግበር ደግሞ የሀገር ውስጥ ገበያ ድርሻን ወደ 44% ማሳደግ አስችሏል። ይህ ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሪ ለመቆጠብ ከፍተኛ አስተዋጽኦ አድርጓል። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። እነዚህ የተመዘገቡ አበረታች ለውጦችን ለማስቀጠል የማኑፋክቸሪንግ ዘርፉን ዓለም አቀፍ ተወዳዳሪ ለማድረግና የዘላቂ እድገት ምሰሶ እንዲሆን ለማድረግ የጀመሩ ስራዎችን ማጠናከር፣ ዓለም አቀፍ ተወዳዳሪነትን መጨመር፣ የውጭ ቀጥተኛ ኢንቨስትመንትን የማሳደግ ስራውን ማጠናከርና ኢንዱስትሪውን ከግብርና ዘርፍ ጋር የማስተሳሰር ስራዎችም በአጠቃላይ ዛሬ የተጀመሩ ስኬቶች ጠንካራ መሰረት እንዲይዙ በማድረግ ዘርፉ ኢኮኖሚውን የሚሸከም ሆኖ እንዲያድግ የማድረግ ጥረቶች ቀጣይም ይጠበቃሉ።